ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምንላችኋል። ዘና ዜና ሰዓቱን ጠብቆ ተጀምሯል። ከዜናዎቹ ጋር ምናለ ያረጋለኝ በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። ተመልሰናል። ወደ ቀዳሚ ዜና እናልፋለን። በየስጋ ቤቱ መስኮት ላይ ቀይ መስቀል ተስሎ ብናይም የተንጠለጠለው በሬ የሽያጭ እንጂ የእርዳታ እንዳይመስላችሁ። የቀይ መስቀልን ሎጎ እየተጠቀሙ ስጋ በውድ የሚሸጡ ሉኳንዳ ቤቶች የህብረተሰቡን ኪስ እያረዱት ነው። የሚጠበስ እንጂ የሚለገስ ስጋ የማይዙት እነዚህ ስጋ ቤቶች ከቀይ ስጋ ጋር እንጂ ከቀይ መስቀል ጋር ግንኙነት የላቸውም ተብሏል። ይህም በመሆኑ ህብረተሰቡ ጉዳዩን በጥንቃቄ መመልከት ይኖርበታል የተባለ ሲሆን ያለበለዚያ በጎ አድራጊዎች ስጋ ቤት ገብተው ደም እንዳይለግሱ ተፈርቷል። ተመልሰናል። በእርግጥ የትም አልሄድንም ነበር። ብንሄድማ መቼም አንመለስም። መብራት የተሸከመ ዛፍ የገጨው ግለሰብ ፖሊስ ባይዘውም ኤሌክትሪክ ያዘው። ዛፉ ላይ ጉዳት ያደረሰው ግለሰብ ከኤሌክትሪኩ በላይ የዛፉ ወጪ ነዝሮታል። ከፍተኛ ገንዘብ ተመድቦላቸው ውሃ የሚጠጡት ዛፎች ከዕለት ዕለት እያሸበረቁ ቅጠላቸው 200 ብር እየመሰለ ነው። የሰማይ ስራ እንደሆኑ የሚሰበክላቸው እነዚህ መብራት ያዘሉት ዛፎች ግራና ቀኝ ሲወዛወዙ ካያችሁ ለመንግስት እያሸበሸቡ እንጂ ነፋስ እየነቀነቃቸው እንዳልሆነ ልብ ልትሉ ይገባል ተብሏል። ቅርስ እንጂ ዛፍ አልተከልንም እያሉ ልባችን ላይ ውጋት የሚተክሉት እነዚህ ነቃይ ተካዮች ከሚነቀል ዛፍ ይልቅ የማይነቀል ስም ለመትከል ቢሞክሩ ልክ እንደ ዛፉ ትውልዱም ያሸበሽብላቸው ነበር። የክፍለ ሀገር መንገድ እገታ ሲያመጣ አየር መንገድ ትርፍ አመጣ። የምድር ጉዞ መዘዝ ይዞ በመምጣቱ ህብረተሰቡ አውሮፕላን መጠቀም በመጀመሩ ከመናኸሪያ ይልቅ አየር መንገድ አውቶቡስ ተራ ሆኗል። ለርካሽ ዋጋ ብሎ ርካሽ እጅ ላይ መውደቁ ብዙ ዋጋ ያስከፈለው ህዝብ ፊቱን ወደ አየር ማዞሩ ተገቢ ቢሆንም የአየሩም ዋጋ ከምድሩ እገታ ጋር ተቀራራቢ ሆኖበታል። የየብሱም የአየሩም ጉዞ ፈለጣ የሆነበት ህብረተሰብ ጩኸቱ እንደ ፉጨት እየተቆጠረ ነው። ይህም በመሆኑ ህብረተሰቡ ከፈጠራ ባለሙያዎች ጋር በመተባበር ከአውሮፕላን ዝቅ ከአውቶቡስ ከፍ የሚል ክንፍ ያለው ታታ በመፍጠር ነፍሱንም ኪሱንም ቢያተርፍ ይሻሏል። ክንፍ ያለው ታታ ወደ ስራ የሚገባ ከሆነ ሰው ከአንድ ቦታ አንድ ቦታ የእውነትም በበራሪው ሄደ ይባላል። ቀልደኛ ገበሬ ብቻ ሳይሆን ቁም ነገረኛ ሰውም የሚሞትበት ወርሃ ሰኔ ተጀምሯል። የዓመቱ በጀት መዝጊያ ላይ በጀት የሚዘጉ ጎጆዎች ተለይተው የቀረቡ ሲሆን ወራቱ ሳይጠናቀቅ ታሪካቸውን ለማጠናቀቅ እቅድ ተነድፎላቸዋል። እያንዳንዱን ወር መከራ ሲፈስባቸው የነበሩ ቤቶች ለተከፈተው ጣሪያቸው ሽፋን ለማግኘት ካልሞከሩ በየዓመቱ የሚመጣው የሰኔ ጎርፍ ይጠርጋቸዋል ተብሎ ይጠበቃል። ሁልጊዜ ደራሽ መስሎ የሚመጣውን የሰኔ ማዕበል ለመመከት ካልተሞከረ ሕይወት የሐምሌ ጨለማ መሆኑ ነው።
በክልልና በብሔር ተለይተው ሲንቀሳቀሱ የነበሩ መኪኖች ታርጋ በመቀየር ኢትዮጵያዊ ሊሆኑ ነው። ደስ ይላል። ለብዙ ዓመታት ክልልን እንጂ ሀገርን ያልተሸከሙት እነዚህ ተሽከርካሪዎች ከሚጭኑት በላይ የተጫነባቸው ብሔር ሸክም ሆኖባቸው ነበር። የብሔር ታርጋ አያስፈልግም ያለው አዲሱ አሰራር ለመኪኖች ብቻ ሳይሆን ለሰዎችም መስራት አለበት። ዛሬ ላይ ተሽከርካሪዎች ኢትዮጵያ ኢትዮጵያ ቢሉም መሪዎቻችንም አንድ ሰሞን እንዲያርጓቸው ነበር። በዚህም መሰረት 56,000 ብር ከፍሎ የዘር ታርጋን ለማስወገድ የጎበዘው ሕዝብ የሚከፈለውን ከፍሎ ዘረኞችን ማስወገድ ላይ ስንፍና መርጧል። የሰዓቱ ዜና እዚህ ላይ አብቅቷል። ለዘና ቢዝነስ ደግሞ ምን አለ እየጠበቃችሁ ነው። እንደምን ዋልክ? አለን ይመስገነው። አለን። የተለያዩ ሀገሮች ያው ወርቅ ይሸጣሉ። እንዴት ነው የኢትዮጵያ ወርቅ ገበያው ላይ? በጣም አሪፍ ነው። በተለይ የኛ ሀገር ወርቅ ከሌሎች ሀገሮች በጣም የተለየ ነው። ተው እንጂ። እውነት መንግስት ራሱ ይህንን ወርቅ በጣም እየተጠቀመበት ነው። እኛ ህዝቦችስ አንጠቀምበትም? እኛማ ይዘነው ነው የምንዞረው። አሃ፣ እጃችን ላይ ነው ያለው ማለት ነው? አፋችን ላይ። አዎ፣ ዝምታ ወርቅ ነው ሲባል አልሰማህም? አዎ ሰምቻለሁ። ዝምታ እየተሸጠ ነው የምልህ። ለማንኛውም ዘና ቢዝነስ ይቀጥላል። መልካም ቆይታ ይሆንልህ። አመሰግናለሁ። ጤና ይስጥልኝ የተከበራችሁ የዘና ዜና ተመልካቾች፣ ዘና ቢዝነስ ተጀምሯል። ከዜናዎቹ ጋር ምን አለ ያረጋልኝ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932,000 ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። ወደ ቀዳሚ ዜና እናልፋለን። ለቤታቸው እድሳት ጀሶ የሚጠቀሙ ሰዎች ግድግዳቸው ላይ ጤፍ እየለቀለቁ ነው። ጀሶና ጤፍ የአንድ ገበታ ሁለት ገጽታ ሲሆኑ ትላንት ቤት የገነባው ጀሶ ዛሬ ሰውነትን በመገንባት የእህልን ቦታ ይዟል። ከዓመታት ቀደም ብሎ ጤፍ ከሰጋቱራ ጋር እየቀላቀሉ በመሸጥ ህብረተሰቡ ጨጓራ ላይ እሳት ያነደዱ ሰዎች አሁን ላይ ጀሶ በመቀላቀል የተጎዳውን የጨጓራ ግድግዳ ጂፕሰም እየሰሩት ነው። ጤፍ አምራች በመባል የምትታወቀው ሀገራችን ኢትዮጵያ ከለምለም መሬቷ ላይ ጤፍ አጥፍታ ጀሶ እየዘራች ነው። ከሰው በስተቀር ሁሉንም በማጽደቅ የሚታወቀው የህዝብ ተወካዮች ምክር ቤት ለቀጣይ ዓመት የሚሆን 2 ትሪሊዮን ብር አጸደቀ። አሁን ባለው ኢኮኖሚ ገንዘቡ ትንሽ ቢሆንም ኪስና ቤተ መንግስት ለመገንባት ግን በቂ ነው። የመኖሪያ ቤት ችግሩን ለመቅረፍ ችግረኞችን እየቀረፈ ያለው ቤተ ሰሪ ደልቀቅ ያለ ቤት ለመስራት ደቀቅ ያለው ህዝብ አሸዋ ሆኖለታል። ተመልሰናል። የቢሊዮን ብር ዕዳዋን መክፈል ያቃታት ኢትዮጵያ አበዳሪዎቿ ፍርድ ቤት ሊገትሯት ነው። ወደፊት መራመድ አቅቷት ተገትራ የቀረችው ሀገር መገተር ባይገርማትም ክሱ ፍርድ ካገኘ እኛ ህዝቦቿ በሐራጅ መሸጣችን ነው። ልትገዙን ያሰባችሁ ሀገራት አገላብጣችሁ አይታችሁ ግዙን፣ በኋላ የተሸረፈ የተሰበረ ህዝብ ነው ብትሉ አንሰማችሁም፣ የተሸጠ ዕቃ አይመለስም። በሀገሩ ተስፋ የቆረጠውን ወጣት ስትገዙ ደረሰኝ ይቆረጥላችኋል የተባለ ሲሆን እስካሁን ሀገራችን በቀኝ አልተገዛችን ብንልም በግራ በኩል እየተቸበቸበች ነው። በኢኮኖሚ እላይ እንሰቅላታለን ያሉት ተበዳሪዎች በገመድ እያሰቀሏት ሲሆን ልጆቿ እርስ በእርስ ከሚበጣጠሱ ሸምቀቋን ቢበጥሱ የት በደረሱ። የእርሻ ቦታዎችን ለማዘመን በማሰብ በበሬ ይታረሱ የነበሩ መሬቶች በድሮን እየታረሱ ነው።
በሬውን ትቶ ድሮን መጥመድ የጀመረው አዲሱ አሰራር መዓት ያለውን መፍትሄ ወደ መሬት እያወረደ ነው። የዘራውን ዘር ለማሳደግ ምቹ መሬት ያላገኘው ገበሬ ማዳበሪያ ሲጠይቅ መደበሪያ እያወረዱለት ነው። ለዘመናት ከሰማይ ዝናብ ሲጠብቅ የነበረው ገበሬ ያልጠበቀው ነገር እየዘነበበት ሲሆን በከፍተኛ መጠን ጉዳት እየደረሰበት ያለው ሰብል ትኩረት ካልተሰጠውና በጊዜው መታረም ካልቻለ ወደፊት የሚበቅለው እህል ቂም የያዘ ነው። እንደ ሽማግሌ አቅሙ እየቀነሰ የመጣው የኢትዮጵያ ገንዘብ ህዝቡን ከመደገፍ ወደ መደገፍ እየተሸጋገረ ነው። በእድሜ ወጣት የሆነው አዲሱ ገንዘብ እንኳን መኖር ከብዶታል። ከፍ ብሎ ለመራመድ ጉልበት ያጣው የኢትዮጵያ ብር በዝግታ በመራመዱ ችግር እየቀደመው ነው። ወይ ኑሮ አላኖረ ወይ ሞቶ አልቀበር ነው የተባለለት ገንዘብ ለመነሳት ከሚጥረው ለመሞት የሚያጣጥረው ይበልጣል። ገንዘቡን አፈር አልብሰው ህዝቡን አፈር አስልሰው እየቀጠሉ ያሉት ጌቶች ነፍስ የሌለው ብር ይዘው ኢኮኖሚያችን አልሞተም ይላሉ። የትምህርት መሳሪያ ይሸጡ የነበሩ ነጋዴዎች የጦር መሳሪያ መሸጥ ጀመሩ። እርሳስ ከሚቀበሉ ይልቅ እርሳስ የሚያቀባብሉ ተማሪዎች እየበዙ በመምጣታቸው ወጣቶች ትምህርት ቤት ቁጭ ብለው ጦርነት እያጠኑ ነው። ትምህርት ቤቶች የጦር ካምፕ በመሆናቸው ምክንያት ክላስ ትተው ክላሽ የጀመሩ ወጣቶች የተበራከቱ ሲሆን ከጠመኔው ይልቅ ባሩድ የሚቦንባቸው እነዚህ የእውቀት ቤቶች ቀለሙን ትተው ቀለሃውን እያስጨበጡ ነው። የጦር መሳሪያ በመሸጥ ኑሮውንም የሰው ሕይወትም የሚገፋው መሳሪያ ነጋዴ ዘና ቢዝነስ አነጋግሮታል። እንደሚከተለው ይቀርባል። የመሳሪያ ንግድ በጣም ደስ ይላል። በጣም እኔ ከልጅነቴ ጀምሮ ነው መሳሪያ መነገድ የጀመርኩት። ልጅ እያለሁ ጀምሮ ለመጀመሪያ ጊዜ የገዛሁት ሽጉጥ የኮባ ሽጉጥ እሱ ነው። ግን ምንም አላረኩበትም። ከሰራተኛችን አፍ ላይ ሙልሙል ማረኩበት። እሱን አስታውሳለሁ። እና ያኔ የጀመርኩት የመሳሪያ ንግድ ነው ሽያጭ እዚህ ያደረሰኝ። እኔ ባለቤቴ ራሱ እኔ ነኝ መልኳን አይቼ የተማረኩት እንጂ እሷን በመሳሪያ ነው የማረኳት። ከስራ ስትወጣ ጠበቅኳት። ታገቢኛለሽ አታገቢኝም አለበለዚያ ግንባርሽን ብዬ ነው እህትሽን ማገባት፣ በጣም ትመሳሰላላችሁ ብዬ ቀለበቱን ልስበው ስል ቀለበቴን ተቀበለች። ኧረ እኔ ምን ማለት ነው አገባለሁ እንዴ 32 ዓመቴ እኮ ነው፣ አንተ ባትገልኝ ራሱ ማህበረሰቡ ይገልኛል፣ እንደዛ ነው ያለች። ከዛ በቃ ሰርጉን አፈጠንኩት። እኔ ወዲያው ሱፌን አስተኩሽ የመጣው በሞዜር፣ እሷም ጸጉሯን ተኩሳ መጣች በማካሮቭ። እንደውም እንዴት ጸጉርሽ ስትተኮሺ ጭንቅላትሽን አልነካውም ብያት ነበር። ለካ ትስለኝ ጭንቅላት የላትም። ሄሎ ነኛው አለ። አው ሸጣለሁ አለ። ሁሉም አይነት መሳሪያ አለ። ምን አይነት ነው የፈለግከው አንተ? ጥቁር ክላሽ እንኳን ቀይ ክላሽ ነው። በቀዩ ላርግልህ። እሱ ቢሆን ይሻላል። ምክንያቱም ፖሊሶች ቢይዙ እንኳን መጫወቻ ነው ብለህ ትጫወትባቸዋለህ። እሺ ጥቁር ግዴታ ከሟች ጋማች እንዲያደርግ ችግር የለውም። እሺ እፈልግልሃለሁ። 550 ትከፍላለህ። 550 ሺህ እንደዛ። ስንት ነው ታዲያ የምትለው እኮ ገባኝ። ራስን ለመከላከል ስንት ነው የምትለው አንተ? 200 ሺህ ምን ከበሽታ ነው እንዴ ራስን የምትከላከለው? 200 ሺህ ማር በላበት። በ200 ሺህ ይቀልዳል እንዴ? 200 ሺህ መሳሪያ። አሁን ገበያው እንደውም ቆንጆ እየሆነ ነው እንደሰማችሁት ነው። ጥሩ ነው። የሆነ ሰዓት ላይ ቀዝቀዝ ብሎ ነበር። አሁን ጦርነቱ ሞቅ ሲል አሁን ኪሳችንም ሞቅ እያለ መጣ። አሁን ጥሩ ነው። በጣም አሪፍ ነው። ብዙ ሰው ከጦርነት ምንም ትርፍ አይገኝም የሚል ሰው የኔን አካውንት ባሳየው ደስ ይለኛል፣ ምን ያህል ትርፍ እንደማገኝ። ሰላም ምን ትርፍ አለው? ሰላም እኮ አካባቢን ብቻ አይደለም ጸጥ የሚያደርገው ኪስህንም ነው። እኔ ምንም የምወደው ነገር ከሰላም የምወደው ሰላም ተስፋዬን ብቻ ነው። እኔ ይኸውልህ ከተማ ላለው መንግስትም መሳሪያ እሸጣለሁ፣ ጫካ ለገባው ታጣቂም መሳሪያ እሸጣለሁ። እነሱ ሲታኮሱ እኔ ተኮሳለሁ። ዘና ቢዝነስ እስካሁን የተከታተላችሁት ነበር። ወደ ዋናው ስቱዲዮ መልሳችኋለሁ። የሰዓቱ ዘና ዜና እዚህ ላይ ተፈጽሟል። ስላዳመጣችሁን ከልብ እናመሰግናለን። ምናለ ያረጋል ቡቹ ኮሚክስ የሚለውን ገጽ እንደተለመደው እንደዛ እያረጋችሁ ጠብቁን። እናመሰግናለን።